ሰላም ጤና ይስጥልን እንደምን ሰንብታችኋል? ዛሬ ደግሞ እንደተለመደው በአዲስ ርዕሰ ጉዳይ ተገናኝተናል። የዛሬው ርዕሰ ጉዳይን ፌስቡክ ላይ የከፈትነውን አካውንታችንን ወደ ፔጅ እንዴት መቀየር እንደምንችል እንመለከታለን ማለት ነው። የፌስቡክ አካውንታችን እንግዲህ በቀላሉ ወደ ፔጅ እንዴት አድርገን ቀይረን መጠቀም እንደምንችል እንመለከታለን ማለት ነው። የፌስቡክ አካውንታችን እንግዲህ ወደ ፔጅ በምንቀይርበት ሰዓት በርካታ የሆኑ ጥቅሞችን እናገኛለን ማለት ነው። ከነሱ መካከል እንግዲህ 5000 ፍሬንድ የምንሰበስብበት አጋጣሚዎች ይኖራሉ ማለት ነው። የፌስቡክ አካውንታችንን በቀላሉ ወደ ፔጅ በመቀየር ተከታዮቻችንን ብዛት መጨመር እንችላለን ማለት ነው። የፌስቡክ አካውንታችንን እንዴት በቀላሉ ወደ ፔጅ ቀይረን መጠቀም እንደምንችል እንመለከታለን ማለት ነው። የፌስቡክ አካውንታችንን ወደ ፔጅ በመቀየርበት ሰዓት እንግዲህ ከአፕ ስቶር ወይም ከፕላይ ስቶር ላይ የምናወርደው ምንም አይነት አፕሊኬሽን የለም ማለት ነው። የፌስቡክ አካውንታችንን ወደ ፔጅ እንዴት አድርገን ነው የምንቀይረው፣ የት ገብተን ነው የምናስተካክለው፣ እንዴትስ ነው ከ5000 በላይ ተከታዮቻችንን መጨመር የምንችል የሚለውን ሙሉ ለሙሉ በዝርዝር እንመለከታለን ማለት ነው። የተወዳችሁና የተከበራችሁ የቻናላችን ቤተሰቦች ወደ ዋናው ፕሮግራማችን ከማልፋችን በፊት ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ላይክ አድርጉ። ቀጥታ ወደ ፕሮግራማችን መልሰናል። የፌስቡክ አካውንታችንን በቀላሉ ወደ ፔጅ እንዴት አድርገን ቀይረን መጠቀም እንደምንችል እንመለከታለን ማለት ነው። እሱን ስናደርግ እንግዲህ ስልካችን ላይ ጭነን ከምንጠቀማቸው አፕሊኬሽኖች መካከል ፌስቡክ የሚሎችን አፕ እንፈልጋቸዋለን ማለት ነው። ለእናንተ ለማሳየት ስለፈለኩኝ እዚህ ስልኩ ስክሪን ላይ አስቀምጫለሁ ማለት ነው። ስለዚህ ፌስቡክ ላይ እንግዲህ ሁለት አይነት ፌስቡኮች አሉ ማለት ነው። የመጀመሪያው ፌስቡክ ማለት እንግዲህ ዋናው ከስልካችን ጋር አብሮ ተጭኖ የሚመጣ ፌስቡክ ዋናው አፕ ነው ማለት ነው። ስቶር ወይም ከፕላይ ስቶር ላይ የምናወርደው ፌስቡክ ሌት ይባላል ማለት ነው። ይህንን ስታስተካክሉ እንግዲህ በዋናው በፌስቡክ በሚለው ታደርጉታላችሁ ማለት ነው። የፌስቡክ አካውንታችን እንግዲህ በቀላሉ ወደ ፔጅ ለመቀየር ስንፈልግ ፌስቡክ በሚለው አፕ ወይም ከስልካችሁ ጋር ተጭኖ በሚመጣው አፕሊኬሽን ብታደርጉት በቀላሉ መቀየር ይቻላል ማለት ነው። በፌስቡክ ሌትም ይቻላል ማለት ነው። የፌስቡክ አካውንታችንን ወደ ፔጅ ለመቀየር ስንፈልግ እንግዲህ ቀጥታ ሙሉ ለሙሉ ምንድነው የፌስቡክ ዋናውን አፕሊኬሽን እንከፍቷል ማለት ነው። እሱን በምንከፍትበት ሰዓት እንግዲህ እንደዚህ ነው ይመጣል ማለት ነው። ቀጥታ የፌስቡክ አካውንታችንን ለማየት እንግዲህ ወደዚህ አካባቢ የፌስቡክ አካውንታችን ወይም ፕሮፋይላችን አለ ማለት ነው። ፎቶግራፍ ካረጋችሁበት ፎቶግራፍ ወይም የተለያዩ ኢሜጆችን ካረጋችሁበት እንግዲህ ኢሜጅ ኖሮል ማለት ነው። ኢሜጅ እና ፎቶግራፍ ከሌለው እንግዲህ ቀጥታ ሙሉ ለሙሉ ወደዚህ ፕሮፋይላችን አለ ማለት ነው። እሱን ፕሮፋይላችን አንድ ጊዜ እንጫነዋል ማለት ነው። ፕሮፋይላችን አንድ ጊዜ በምንጫንበት ሰዓት እንግዲህ እንደዚህ ነው የሚመጣል ማለት ነው። እንደዚህ ሲመጣል እንግዲህ እዚህ ጋር ላይ እንደምትመለከቱት እዚህ ጋር ይሄ የፌስቡክ አካውንት እንግዲህ ሙሉ ለሙሉ በሚባል ደረጃ 165 ፍሬንዶች አሉት ማለት ነው። ስለዚህ ይሄ የፌስቡክ እንግዲህ አካውንት ሙሉ ለሙሉ ወደ ፔጅ አልተቀየረም ማለት ነው። አካውንት ነው ማለት ነው። ይሄ አካውንት እንግዲህ ፍሬንድ ካለ ብቻ ከ5000 በላይ መድረስ አንችልም ማለት ነው። 5000 ተከታዮችን ወይም 5000 ወዳጅና ዘመዶቻችን ጋራ አድ መደራረግ እንችላለን ማለት ነው። ይሄንን የፌስቡክ አካውንት በቀላሉ ወደ ፔጅ በመቀየር እንግዲህ ሙሉ ለሙሉ በሚባል ደረጃ ከ5000 በላይ ተከታዮችን ወይም ከ5000 በላይ ወዳጅ ዘመዶቻችንን መሰብሰብ እንችላለን ማለት ነው። ይሄንን የፌስቡክ አካውንት ቀጥታ ወደ ፔጅ በመንቀይርበት ሰዓት እንግዲህ ይሄ ፍሬንድስ የሚለው እንግዲህ ፎሎወርስ ማለት አለበት ማለት ነው። ፔጅ ከሆነ እንግዲህ ሙሉ ለሙሉ ፎሎወርስ ነው የሚለው ማለት ነው። አካውንት ከሆነ ደግሞ ፍሬንድ ነው የሚል ማለት ነው። ስለዚህ በቀላሉ እኛ እንግዲህ ይሄንን የፌስቡክ አካውንት ሙሉ ለሙሉ በሚባል ደረጃ ወደ ፔጅ እንቀይረዋለን ማለት ነው። ወደ ፔጅ ከቀየርነው በኋላ ይሄ ፍሬንድ የሚለው እንግዲህ ፎሎወርስ መሆን አለበት ወይም ማለት አለበት ማለት ነው። ፎሎወርስ ካለ እንግዲህ ከ5000 በላይ ተከታዮችን መሰብሰብ እንችላለን ማለት ነው። ነገር ግን ፍሬንድ ካለ ደግሞ ሙሉ ለሙሉ በሚባል ደረጃ ከ5000 በላይ ተከታዮችን መሰብሰብ አንችልም ማለት ነው። አሁን በቀላሉ የፌስቡክ አካውንታችንን ወደ ፔጅ ቀይረዋል ማለት ነው። እሱን ለመቀየር እንግዲህ እንደዚህ በርካታ የሆኑ ሴቲንጎች ሊመጡ ይችላል ማለት ነው። የአንዳንድ ጊዜ እናንተ አካባቢ ወደዚህ አካባቢ 3 ነጥብጣብ ሊመጣ ይችላል ማለት ነው። እዚህ አካባቢ ካልመጣ ደግሞ ወደዚህ አካባቢ ትሄዱና እዚህ 3 ነጥብጣብ አለች ማለት ነው። እቺን 3 ነጥብጣቧን አንድ ጊዜ እንጫናታለን። እሷን 3 ነጥብጣቧን በምንጫንበት ሰዓት እንግዲህ ፌስቡክ አካውንታችንን ልናስተካክላቸው የሚገቡበት በርካታ የሆኑ ሴቲንጎች ይመጣሉ ማለት ነው። ከመጡልን በርካታ ከሆኑ ሴቲንጎች መካከል እንፈልግና ተርን ኦን ፕሮፌሽናል ሞድ የሚል ሴቲንግ እንፈልጋለን ማለት ነው። ተርን ኦን ፕሮፌሽናል ሞድ የሚል እንግዲህ እዚህ ጋር አግኝቻለሁ ማለት ነው። ይሄንን ተርን ኦን ፕሮፌሽናል ሞድ የሚለው እንግዲህ አንድ ጊዜ በመጫን የፌስቡክ አካውንቴን ቀጥታ ወደ ፔጅ መቀየር እችላለሁ ማለት ነው። በቀላሉ እንግዲህ ተርን ኦን ፕሮፌሽናል ሞድ የሚለው እንዳገኘን እንግዲህ ተርን ኦን ፕሮፌሽናል ሞድ የሚለውን አንድ ጊዜ እንጫነዋለን። ፕሮፌሽናል ተርን ኦን ሞድ የሚለው እንግዲህ እንደተጫነው እንደዚህ ይመጣል ማለት ነው። የፌስቡክ አካውንታችን እንግዲህ በቀላሉ ወደ ፔጅ ከቀየር ነው የምናገኛቸውን ጥቅሞችን ነው እዚህ ጋር የሚነግረን ማለት ነው።
የመጀመሪያው ደረጃ እንግዲህ የፌስቡክ አካውንታችንን በቀላሉ ወደ ፔጅ ከቀየር ነው እንግዲህ ሞኔታይዝ ማድረግ እንችላለን ማለት ነው። 10,000 ፎሎወርስ ከደረሰ በቀላሉ ወደ ፔጅ በመቀየር ሙሉ ለሙሉ ሞኔታይዝ እናደርጋለን ማለት ነው። ሌላኛው ሲቀጥል እንግዲህ በርካታ የሆኑ ተከታዮችን ማፍራት እንደምንችል ነው እዚህ ጋር የሚነግረን ማለት ነው። ወደልና ወርታች እያደረጋችሁ እንግዲህ ሙሉ ለሙሉ በሚባል ደረጃ ማንበብ ትችላላችሁ ማለት ነው። እሱን ካነበባችሁ በኋላ ወደዚህ ወርታች አካባቢ እንግዲህ ተርን ኦን የሚል አንድ ሴቲንግ እናገኛለን ማለት ነው። ይሄን ተርን ኦን የሚለውን ሴቲንግ እንዳገኘን እሱን አንድ ጊዜ እንጫነዋለን። እሱን በምንጫንበት ሰዓት እንደ ሰርች ሲያደርግልን ከቆየ በኋላ እንግዲህ በርካታ ሆኑ ያመጣልና ማለት ነው። እሱን ማንበብ ትችላላችሁ ማለት ነው። እዚህ ጋር እንደምትመለከቱት እንግዲህ በርካታ የሆኑ ኦዲየንስ ወይም በርካታ የሆኑ ተመልካቾችን ልናገኝ እንደምንችል እንዲሁም የፌስቡክ ፔጃችን ሞኔታይዝ ማድረግ እንደምንችልና እንዲሁም በርካታ የሆኑ ሴቲንጎችን ማስተካከል እንደምንችል እዚህ ጋር ላይ እየነገረን ያለ ማለት ነው። እነዚህ ሙሉ ለሙሉ በሚባል ደረጃ እንግዲህ ማንበብ ትችላላችሁ ማለት ነው። እነዚህ የምናገኛቸው ጥቅም ናቸው ማለት ነው። ቀጥታ እንደተቀየረ ታች ላይ እንግዲህ የምንነካካው ነገር የለ ማለት ነው። ኔክስት የሚል አለ ማለት ነው። እሱ ኔክስት የሚለውን አንድ ጊዜ እንጫነዋለን። ኔክስት የሚለው እንደተጫነ እንግዲህ አሁንም በርካታ የሆኑ ጽሁፎች ይመጣሉ ማለት ነው። እነሱን እንተውና አሁንም ኔክስት የሚላል ማለት ነው። እሱን ኔክስት እንለዋለን። ኔክስት እንዳለው እንግዲህ እንደዚህ ነው ይመጣል ማለት ነው። እዚህ ጋር ልናስተካክልና ልናውቀው ልንረዳው የሚገባ እዚህ ጋር በዋነኝነት ማለት ነው እናንተ የተለያዩ ጽሁፎችን በምትጽፉበት ሰዓት በምትፖስቱበት ሰዓት ወይም የተለያዩ ኢሜጅ እና ፎቶግራፎችን በምትፖስቱባቸው ሰዓት እንግዲህ ማን ይመልከተው የሚለው እዚህ ጋር የሚያስቀምጥል ማለት ነው። የመጀመሪያው እዚህ ጋር እንደምትመለከቱት እንግዲህ ፐብሊክ ይላል ማለት ነው። ፍሬንድ ይላል ማለት ነው። እዚህ ጋር ላይ ከስተም ይላል ማለት ነው። ፐብሊክ ያደረግ ነው ማለት እንግዲህ እናንተ ጋር ፎሎወር ያረጓችሁም ያላረጓችሁም ወይም አድ የተደረጋችሁ ወዳጅ ዘመዶች ባይሆኑም እንኳን ሙሉ ለሙሉ ሞላው የፌስቡክ ተጠቃሚዎች ሙሉ ለሙሉ በሚባል ደረጃ እናንተ የምትፖስቷቸው መመልከት ይችላል። ላይክ ሸር ማድረግ ይችላል ማለት ነው። ሌላኛው ሲቀጥል እንግዲህ ፍሬንድስ ይላል ማለት ነው። ፍሬንድ ላይ ያረጋችሁት ማለት ከእናንተ ጋር ፎሎወር የተደራረጋችሁ ወይም ፎሎ ያረጋችኋቸው ወዳጅ ዘመዶቻችሁ ብቻ ነው የሚመለከቷችሁ እንጂ እናንተን አድ ያልተደረጋችሁ ወይም ፎሎ ያልተደረጋችሁ ሰዎች እንግዲህ መመልከት አይችሉም ማለት ነው። እናንተን አድ ወይም ፎሎ የተደረጋችሁ ብቻ ይመለከታችኋል ማለት ነው። ሌላኛው ሲቀጥል እዚህ ከታች እንግዲህ ከስተም ይላል ማለት ነው። ከስተም ማለት እንግዲህ እናንተ ጋር አድ የተደረጋችሁ ሰዎች ነው እንግዲህ ፎሎወር ወይም አድ ያረጋችኋቸው ሰዎች እናንተ መርጣችሁ ብቻ እንዲመለከቱ ማድረግ ትችላላችሁ እንጂ ሙሉ ለሙሉ በሚባል ደረጃ ፎሎ ያረጋችሁ ወይም አድ ያረጋችሁ ሰዎች አይመለከቱም ማለት ነው። ስለዚህ ሙሉ ለሙሉ በሚባል ደረጃ እንግዲህ የፌስቡክ አካውንታችንን ወደ ፔጅ መቀየር ስለሆነ ወደ ፔጅ ከቀየር ነው እንግዲህ በርካታ የሆኑ ህብረተሰቦችና በርካታ የሆኑ ወዳጅ ዘመዶቻችን እንግዲህ እንዲመለከቱ ስለሆነ ሙሉ ለሙሉ በሚባል ደረጃ ምን ላይ እናደርገዋለን? እዚህ ጋር ፐብሊክ ላይ እናደርገዋለን ማለት ነው። ፐብሊክ ካደረግነው በኋላ እዚህ ከታች ላይ እንደምትመለከቱት እንግዲህ ኔክስት የሚል አለ ማለት ነው። እዚህ ኔክስት የሚለውን እንግዲህ እንነካለን ማለት ነው። ኔክስት የሚለውን እንግዲህ አንድ ጊዜ ስንጫነው ወደዚህ ይዞን ይሄዳል ማለት ነው። ማንበብ ትችላላችሁ ማለት ነው። ከዚህ ከታች ላይ እንግዲህ እንደምትመለከቷቸው ኮንፊርም እና ኤዲት ሴቲንግ የሚል አለ ማለት ነው። ኤዲት ሴቲንግ የሚለውን አንነካካ ሙሉ ለሙሉ በሚባል ደረጃ ኮንፊርም የሚለውን ሴቲንግ እንዳገኘን ኮንፊርም የሚለውን አንድ ጊዜ እንጫነዋል ማለት ነው። ኮንፊርም የሚለውን እንግዲህ አንድ ጊዜ በምንጫንበት ሰዓት እንግዲህ ሙሉ ለሙሉ በሚባል ደረጃ ወደዚህ ይዞን ይሄዳል ማለት ነው። እንደዚህ ከመጣላችሁ በኋላ ምንም የምትነካኩት ነገር የለም ማለት ነው። ከዚህ ከታች ላይ እንደምትመለከቱት ኔክስት የሚል ይመጣል ማለት ነው። ኔክስት እንለዋለን ማለት ነው። ኔክስት የሚለውን እንግዲህ አንድ ጊዜ ስንጫነው እዚህ ጋር ላይ ደርሰናል ማለት ነው። ይሄንን ቀጥታ እንዳያችሁት እንግዲህ ካከው ነገር የለም እዚህ ጋር አሁንም ኔክስት የሚል ይመጣል ማለት ነው። ይሄንን ከታች ያለው ኔክስት የሚለውን አንድ ጊዜ እንጫነዋለን። ኔክስት የሚለውን እንግዲህ እንደዚህ በምንጫንበት ሰዓት እንደ ሰርች ሲያደርግልን ከቆየ በኋላ ይመጣል እንደዚህ ማለት ነው። እንደዚህ ከመጣ በኋላ እንግዲህ ያለ ምንድነው እናንተ ጋር ፌስቡክ ላይ ያረጋችሁት ፎቶግራፍ ወይም አለ በስተቀር ሎጎ ወይም አለ በስተቀር የተለያዩ ኢሜጆች ላይ ፍሬም አድርጉበት ነው የሚል ማለት ነው። ፍሬም ማድረግ ይቻላል ማለት ነው። ስኪፕ ማለትም ትችላላችሁ ወይም አለ በስተቀር ኔክስት ማለት ትችላላችሁ። እኔ ግን በሚባል ደረጃ ኔክስት እለዋለሁ ማለት ነው። ኔክስት ካልኩት በኋላ የፌስቡክ ሎጎ ላይ ሙሉ ለሙሉ በሚባል ፍሬም አድርጎልኛል ማለት ነው። እሱ እንደተጫነው እንግዲህ እንደዚህ ለሚመጣል ማለት ነው። እንደዚህ ከመጣ በኋላ አረጋለ ማለት ነው። ጎ ቱ ፕሮፌሽናል ዳሽቦርድ የሚል እዚህ ጋር አለ ማለት ነው። እሱ እንጫነዋለን። ይህን በምንጫንበት ሰዓት እንግዲህ የፌስቡክ ፔጃችን እንግዲህ ለማሳደግ የሚሰጠን ታስክ አለ ማለት ነው። እሱን እንመለከታለን። ጎ ቱ ፕሮፌሽናል ዳሽቦርድ የሚለውን አንድ ጊዜ ስንጫነው እንግዲህ ሰርች ሲያደርግልን ከቆየ በኋላ እንደዚህ የሚመጣል ማለት ነው። እነዚህ እንግዲህ በሳምንትና በቀናት ውስጥ የምናደርግ ነው ማለት ነው። ስለዚህ በቀናት ውስጥ እንግዲህ እንደምትመለከቱት ምን ይላል ማለት ነው። በቀን ውስጥ 3 ሰዎችን ፎሎወርስ ማድረግ ይኖርብናል ማለት ነው። ሌላኛው ሲቀጥል እንግዲህ ወደ ፐብሊክ ወይም አጠቃላይ በቀን ውስጥ እንግዲህ 3 ፎቶግራፎችን ወይም ምስሎችን ወይም ጽሁፎችን በአጠቃላይ 3 ነገሮችን ፖስት ማድረግ ይኖርባችኋል ማለት ነው። እዚህ ጋር 3 ነገሮች ስላችሁ 3 ፎቶዎች ሊሆኑ ይችላሉ፣ 3 ምስሎች ሊሆኑ ይችላሉ፣ ወይም 3 ጊዜ ጽሁፎች ሊሆኑ ይችላሉ ማለት ነው። አንድ ፎቶግራፍ ወይም አንድ ምስልና አንድ ደግሞ ጽሁፍም መፖስት ትችላላችሁ። ሌላኛው ምንም አይነት ችግር የለውም፣ የእናንተ ስራ አይደለም ማለት ነው። ከናንተ ግን ትልቁ ነገር ምንድነው? በቀን 3 ሰዎችን ፎሎወር ታረጋላችሁ
ትችላላችሁ። ከዛ ሲቀጥል እንግዲህ 3 ነገሮችን በቀን ትፖስታላችሁ ማለት ነው። ይሄኛው 5ኛውና 10ኛው የሚለው ግን የፌስቡክ ስራ ነው የሚሆነው ማለት ነው። ሙሉ ለሙሉ በሚባል ደረጃ ተቀይሯል ማለት ነው። ስለዚህ የፌስቡክ አካውንታችን እንግዲህ በቀላሉ ወደ ፔጅ ቀይረናል ማለት ነው። እሱን ለማረጋገጥ እንግዲህ እንወጣለን ማለት ነው። ከዚህ እንደወጣን እንግዲህ እንደዚህ ይመጣል ማለት ነው። ስልካችን ላይ ጭነን ከምንጠቀማቸው አፕሊኬሽኖች መካከል ፌስቡክን ፈልገን ፌስቡክን ነክተን ቼክ ማድረግ ይኖርብናል ማለት ነው። እኔ ግን ለእናንተ ለማሳየት ስለፈለኩኝ መግቢያው ጋር እንደነገርኳችሁ እዚህ ስልኩ ስክሪን ላይ አስቀምጫለሁ ማለት ነው። ስለዚህ ምን አደርጋለሁ? ይሄን ፌስቡክ የሚለውን አንድ ጊዜ እጫነዋል ማለት ነው። ፌስቡክ የሚለውን ከተጫነ በኋላ እንግዲህ የፌስቡክ ፕሮፋይልን ወደዚህ አካባቢ ያለ ማለት ነው። ፌስቡክ ፕሮፋይልን አንድ ጊዜ እጫነዋለሁ። ፌስቡክ ፕሮፋይሉን እንግዲህ አንድ ጊዜ በምጫንበት ሰዓት እዚህ ጋር እንደምትመለከቱት እንግዲህ ፍሬንድ ነው የሚለው እዚህ ጋር ላይ ማለት ነው። እዚህ ጋር ላይ እንደገባችሁ ፍሬንድ ነው የምታገኙት። ወደዚህ ወርታች አካባቢ ሸተት ታረጉና ሪፍሬሽ ታረጉታላችሁ ማለት ነው። ሪፍሬሽ በምታረጉበት ሰዓት እንግዲህ ወደ ፎሎወርስ ይቀየራል ማለት ነው። እዚህ ጋር ላይ እንደምትመለከቱት እንግዲህ ሪፍሬሽ ስናደርገው እንግዲህ ሙሉ ለሙሉ በሚባል ደረጃ እንግዲህ እዚህ ጋር ላይ ፎሎወርስ ብሏል ማለት ነው። ይህ ማለት እንግዲህ የፌስቡክ አካውንታችንን በቀላሉ ወደ ፕሮፌሽናል ሞድ ቀይረን ወደ ፔጅ አድርገናል ማለት ነው። ይሄ ፌስቡክ አካውንት እንግዲህ ወደ ፔጅ ተቀይሯል ማለት ነው። ይሄ ፔጅ እንግዲህ ከ5000 በላይ ተከታዮችን ማፍራት ይችላል ወይም ወዳጅና ዘመዶችን መሰብሰብ እንችላለን ማለት ነው። ሌላኛው ሲቀጥል እንግዲህ የሚጠይቀን ታስኮችን በማሟላት ሞኔታይዝ በቅርብ ቀን ማድረግ እንችላለን ማለት ነው። ስለዚህ በቀላሉ እንግዲህ የፌስቡክ አካውንታችንን ወደ ፔጅ ቀይረናል ማለት ነው። በዚህ አይነት መንገድ ምንም አይነት አፕሊኬሽን ሳንጠቀም በቀላሉ በዚህ መቀየር ይኖርብናል ማለት ነው። ፌስቡክ አካውንታችንን ወደ ፌስቡክ ፔጅ በመቀየር እንግዲህ እንደዚህ አረጋግጠን ከዚህ እንወጣለን ማለት ነው። ፌስቡክ አካውንት በምንጠቀምበት ሰዓት እንግዲህ ከ5000 የበለጡ ተከታዮችን ማፍራት አንችልም ማለት ነው። የፌስቡክ አካውንታችንን ወደ ፔጅ በመንቀይርበት ሰዓት ግን 5000 እና ከዛም በላይ የፌስቡክ ተከታዮቻችንን ወይም የፌስቡክ ወዳጅና ዘመዶቻችንን መሰብሰብ እንችላለን ማለት ነው። የፌስቡክ አካውንታችንን በቀላሉ ወደ ፌስቡክ ፔጅ በመቀየር እንግዲህ በርካታውን ጥቅሞች ማግኘት እንችላለን ማለት ነው። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች የዛሬው ርዕሰ ጉዳይ ይህንን ይመስላል። ቀጣይ በሌላ ፕሮግራም እስክንገናኝ መልካም መሰንበቻ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ላይክ አድርጉ። ይህ ቪዲዮ ለሌሎች ይጠቅም ዘንድ ለተለያዩ ወዳጅ ዘመዶቻችሁ ሼር ማድረጋችሁ እንዳትረሱ። በሌላ ፕሮግራም እስክንገናኝ መልካም መሰንበቻ። ቻው።